ቤተሰቦች እንዴት ናችሁ? ደጋግማችሁ በጠየቃችሁን መሰረት አዲስ ቋንቋ ለመልመድ ለመቻል ቶሎ ለመናገር የሚረዱ መፍትሄዎችን ንገሩን ባላችሁት መሰረት አሪፍ መፍትሄዎችን በጣም ቀላል መንገዶችን ይዤላችሁ መጥቻለሁ። የቋንቋ ኤክስፐርቶች፣ ሳይኮሎጂስቶች፣ የልማድ አጥኚዎች እንዲህ ብታደርጉ በጣም አሪፍ ነው ያሏቸውን ምርጥ ነገሮች ነው ይዤላችሁ የመጣሁት። በተጨማሪ ደግሞ እናንተ ቋንቋውን መቻል የፈለጋችሁት ለስራ ይሆናል፣ ለትምህርት ይሆናል፣ ለዓለም አቀፍ ፈተና ለመፈተን ይሆናል፣ ወይ ደግሞ እኔ እኮ በጣም መቻል እፈልጋለሁ መጽሐፍ ለማንበብ እኔ እንግሊዝኛ መጽሐፍ ለማንበብ አልቻልኩም ለምትሉ ሁሉ አሪፍ መንገዶች ናቸው። ያው ከዚህ በፊት ልማዶች ላይም ሰርተናል። ጠዋት መነሳት፣ ስፖርት መስራት፣ አዳዲስ ልማዶችን መጀመር ብለን የሰራናቸው ብዙ ቪዲዮዎች አሉ። የዛሬው ግን አዲስ ቋንቋ ላይ ያተኩረናል። እንዴት ነው አዲስ ቋንቋ መናገር የምትችሉት? መንገዶቹን የምታውቁት? አሪፍ ቪዲዮ ነው። እስከ መጨረሻው መከታተል አትርሱ። ቻናላችንን ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። ምክንያቱም አዳዲስ ቪዲዮ ስንለቅ ማሳወቂያ እንዲደርሳችሁ። የመጀመሪያው መፍትሄ ቋንቋውን ከመጀመር በፊት ለመለማመድ ራስን ከማዘጋጀት በፊት ዓላማህን እወቀው። ለምንድን ነው የምትጀምረው? ለምንድን ነው የምትማረው? ለምንድን ነው ቋንቋውን መቻል የፈለከው? ለስራ ነው? ለትምህርት ነው? ለተለየ ዓላማ ነው? ለምን መሰላችሁ? ዓላማህን ስታውቀው፣ ለምንህን ስታውቀው ጠንከር ያለ ምክንያት ሲኖርህ ጀምረህ አታቆምም። ጀምረህ የምታቆመው የሆነ ነገር ላይ ተፍተፍ ብለህ የአንድ ሰሞን ልፋት ሆኖ አይ በቃ ይቅርብኝ የምትለው ዓላማህን መዳረሻህን ጫፉን ስለማታውቀው ነው። ለምሳሌ አንዳንዴ አይታችሁ ከሆነ ሱሰኛ ሰው ቤተሰብ መክሮት ወዳጅ ዘመድ ነግሮት በቃ ብዙ ሰው ለምኖት ሱሱን አላቆም ብሎ ሊሆን ይችላል። እሱ እኮ ይፈልጋል ማቆም፣ ይሞክርና መልሶ ይጀምራል። ግን የሆነ ሰዓት ላይ ሐኪሙ ከዚህ በኋላ የምትለኩሳት አንዷ ሲጋራ ነፍስን ልትነጥቅ ትችላለች፣ ምክንያቱም ሳምባህ ተጎድቷል ቢለው በአንድ ቀን ሊያቆም ይችላል። ለምን? መኖር ይፈልጋላ። የሚያሳምን እንዲያቆም የሚያደርገው ምክንያት አገኘ። አያችሁ፣ እናንተም ቋንቋውን እንድትችሉ በጣም ወሳኝ ጠንካራ ምክንያት ካላችሁ ጀምራችሁ አታቆሙ፣ እስከ መጨረሻው ትታገላላችሁ። ስለዚህ የመጀመሪያው መፍትሄ ዓላማህን እወቀው። ሁለተኛው መፍትሄ መሳሳትን እንዳትፈራ ይባላል። የሚሰሩ እጆች ሁሌም ይሳሳታሉ፣ ግን መልሰው ያርሙታል። ቋንቋ ደግሞ በስህተት የተሞላ ነው፣ ያውም በሚያስቁ ስህተቶች። ሰዎች ሳቁብኝ፣ አይ እኔ ይቅርብኝ እንደው መሳቂያ ሆናለሁ ብለህ የምታቆም ከሆነ ቋንቋውን መቼም አትችለው። ስለዚህ መሳሳትን ሳትፈራ ብዙ ስህተት እንደምትሰራ አውቀ ግባበት። አንዳንድ ጊዜ ግን አይ እኔ በቃ መሳሳትን መሳቂያ መሆን አልፈልግም ብለህ አርፈ ከተቀመጥ ጊዜው መሄዱ አይቀርም። አንተ ቋንቋውን ብትለምድም ባትለምድም የዛሬ 2 ዓመት የዛሬ 5 ዓመት ጊዜውን ጠብቆ ይመጣል። ስለዚህ ለምደህ ቢመጣ አይሻልም? እንደውም መሳሳት ሲነሳ ሁል ጊዜ ትዝ የሚሉኝ ህፃናት ናቸው። ህፃናትን አይታችሁ ከሆነ መራመድ ለመቻል ሊወድቁ ይችላሉ፣ ሊሳቅባቸው ይችላል። ግን የትኛው ህፃን ነው አይ በቃኝ ወደኩኝ ብዙ ጊዜ ተጋጋጥኩ ኧረ እኔ መራመድ ቢቀርብኝስ ብሎ ያቆመ ህፃን ልጅ አለ? የለም። በእርግጠኝነት ህፃናት አፋቸውን ሲፈቱ ራሱ ብዙ ጊዜ ይኮላተፋሉ፣ ሰዎች ይስቁባቸዋል። የነሱን ንግግር እያስመሰሉ እየደገሙ ምናምን ህፃናት ላይ መሳቂያ ያደርጉባቸዋል። ግን የትኛው ህፃን ነው አይ መሳቂያ ከመሆን ከዚህ በኋላ ባላውራስ ዝም ብል ብሎ አፉን ሳይፈታ የቀረ ህፃን ልጅ አለ? ግን ደጋግሞ እየተሳሳተ ራሱን እያረመ ከኛ እኩል ለማውራት ይበቃል። ስለዚህ አዲስ ቋንቋ ስትለምድ እንደ ህፃን ልጅ ብሳሳትም ቢሳቅብኝ ምንም አይደለም ብለህ ስህተትን እንዳትፈራ። ሶስተኛው መፍትሄ በየቀኑ አዲስ ነገር ለማወቅ ጣር ይባላል። በየቀኑ ራስን ካላሳደግከው ቋንቋ የማወቅ ዕድል ጠባብ ይሆናል። ግን ቀለል አድርገህ ማለት ነው። ለምሳሌ በቀን 3 ቃላት ብቻ ሸመድዳለሁ ብለህ መሞከር ትችላለህ። ያንን ቃል ግን የምተረጉመው በዛው ቋንቋ ነው። ለምሳሌ እንግሊዘኛ ቋንቋ ከሆነ መቻል የፈለከው የቃላት አቅምህን ማሳደግ አለብህ። ቃላት በጣም ወሳኝ ናቸው። ከሰዎች ጋር ለመግባባት የቃላት ሀብታም ከሆንክ ብዙ ነገር መናገር ትችላለህ። ስለዚህ በቀን 3 ቃል የእንግሊዘኛ ቃል እሸመድዳለሁ ካልክ ያንን ቃል በራሱ በእንግሊዘኛ መፍታት መቻል አለብህ። 3 ስለ ሊያንስብህ ይችላል። አይ በጣም ትንሽ እኮ ናት ምን አላት 3 ልትሉ ትችላላችሁ። ግን በአንድ ዓመት ውስጥ ብትመጡት ወደ 1000 ቃላት ናቸው። አስቡት፣ አሁን ያላችሁ አቅም ላይ 1000 ቃላት ሲጨመር ምን አይነት የቃላት ሀብታም እንደምትሆኑ፣ ምን አይነት ተናጋሪ፣ ምን አይነት ብዙ አማራጭ ያለው ወሬ ልታወሩ እንደምትችሉ አስቡት። ግን ቃላት በጣም ወሳኝ ናቸው። እንደውም አንድ ሰውዬ የሚያውቃትን አንድ የእንግሊዘኛ ቃል ተማምኖ ፈረንጁን ወደ ቤቱ ይጋብዟል። ካም እያለ ቤቱ ይዞት ሄደ። ከዛ አብረው በሉ፣ አብረው ጠጡ። ከዛ መሸ። እንዴት ሂድ ይበለው? አንድ ቃል ነው የሚያውቀው፣ ግራ ገባው። ከዛ ወደ በሩ ጠጋ አለና ካም እያለ
ይዞት ወጣ ማለት ነው። ቃላት እንደ ጥይት ናቸው። አንድ ጥይት ይዘህ እኮ ጦር ሜዳ አትወጣም። እንደውም ከቻልክ በጣም ብዙ ጥይት ይዘህ ነው ጦር ሜዳ የምትሄደው። ያለበለዚያ አንድ ከያዝክ እሷን ተኩሰህ ቀጥ ልትል ትችላለህ፣ ልትማረክ ትችላለህ። ስለዚህ ቃላት ላይ ከአንድ በላይ አይደለም በጣም ብዙ የቃላት ሀብታም መሆን አለብህ። ምክንያቱም ቃላት ጥይት ናቸው። አራተኛው መፍትሄ ቅድሚያ መሰረት መያዝ አለብህ። ምን ማለት መሰላችሁ? አንድን ቋንቋ ለመናገር፣ ለመጻፍ፣ ለማንበብ በጣም የሚያስፈልጉ መሰረታዊ ነገሮች አሉ በቋንቋ ውስጥ። ለምሳሌ ራስን መግለጽ ሊሆን ይችላል፣ ያለፈን ነገር መግለጽ ሊሆን ይችላል፣ አሁን ያለን የሚመጣውን አረፍተ ነገር መመስረት። ቅድም ቃላት አልኳችሁ። አሁን ደግሞ ቃላትን አቀናብሮ አረፍተ ነገር ለመስራት ፎርሙላዎች ይኖራሉ። ግራመር የምንለው ግን ቤዚክ የሆነ ግራመር በጥልቀት ገብተን ማወቅ ላይ ይጠበቅብን ይችላል። ግን የቋንቋን መሰረታዊ ነገር ማወቅ አለብን። ከዛ እየጨመርን እያዳበርን መሄድ ነው። መቼም ለዛፍ በጣም ወሳኙ ነገር ግንዱ ነው። ስለዚህ ለቋንቋ መሰረት ያስፈልገናል። መቼም ቤት ሲሰራ በጣም ወሳኙ ምንድነው ብትባሉ በርና መስኮት ነው አትሉ፣ መሰረቱ ነው የምትሉት። ስለዚህ ቋንቋ ለመናገር መሰረቱ ላይ ማተኮር፣ አረፍተ ነገር መመስረት መቻል፣ ከሰዎች ጋር ለመግባባት የሚረዱ መንገዶችን ቀደም ብሎ ማወቅ በጣም ወሳኝ ነው። አምስተኛው መፍትሄ ትልቅ ለውጥ በአንድ ጊዜ አጠብቅ ይባላል። ቋንቋ እንደ ጡንቻ ነው። ጡንቻ እየዳበረ እየፈረጠመ መሄድ ነገር እንደሆነ ሁሉ ቋንቋም እንደዛው ነው። በጊዜ ሂደት እያዳበር ነው እየጨመር ነው የምንመጣው ነገር ነው። እንደውም ስብሐት ገብረ እግዚአብሔር ምን ይለናል መሰላችሁ? እንግሊዘኛ ቋንቋ ማወቅ ፈልገህ መጽሐፍ ስታነብ ያ መጽሐፍ ብዙ ካልገባህ ብዙ አትጨነቅ፣ ግን መጽሐፉን ለመጨረስ ሞክር። ከዛ እኮ መድገም የሚባል ነገር አለ። ስትደግመው መጀመሪያ ስታነብ ያልገባሃል የምታገኛቸው ሐሳቦች አሉ። ስትደጋግመውማ መጽሐፉ በደንብ አድርጎ ይገባሃል ይላል። እኔ እንደውም ይሄንን ንግግሩን ስሰማ ነው በጣም በኮንፊደንስ በራስ መተማመን ኖሮኝ እንግሊዘኛ መጽሐፍ ማንበብ የጀመርኩት። ያልገቡኝን እደግማለሁ፣ የገቡኝን ደግሞ በደንብ ኖት እያያዝኩኝ አልፋለሁ። ስለዚህ አልረሳቸውም። እንደውም የቋንቋ ኤክስፐርቶች በተለይ ለመናገር የሚረዱ ጉዳዮች ላይ ሲናገሩ ምን ይላሉ? አንድ ቋንቋ በጣም ትናገረዋለህ የሚባለው ወይም ፍሉዌንሲ ወይም ፍሉዌንት ነህ የሚባለው ቋንቋውን አቀላጥፈ ፕሮናውንስ አድርገ ቶሎ ቶሎ ስላወራህ አይደለም። ሐሳብህን ግን መግለጽ ከቻልክ እየሰባበርክም ሊሆን ይችላል። በቃ አንተ ግን አቆራርጠህም እንዴትም ብለህ ቋንቋውን መናገር ሐሳብህን ማስተላለፍ ከቻልክ ቋንቋው ገብቶሃል። ፕሮናውንሴሽን፣ የቃላት ዕውቀት ምናምን ይሄ በፍጥነት ማውራት በጊዜ ሂደት የሚመጣ ነገር ነው። ስለዚህ ዋናው ሐሳብ አንተ መልእክትህን ለማስተላለፍ ቃላቶችን ካወቅና እየሰባበርክም መልእክትህን ካስተላለፍ አንተ ቋንቋው ገብቶሃል ማለት ነው። ስለዚህ ትልቅ ለውጥ በአንድ ጊዜ ለምን አልተናገርኩም ብለህ ከራስህ አትጠብቅ። ከጠብቅ ቶሎ ተስፋ ትቆርጣለህ። ስድስተኛው መፍትሄ መኮረጅን መልመድ ይባላል። አንዳንድ ጊዜ አንድን ቋንቋ በጣም አቀላጥፈው አሳምረው አጣፍተው የሚያወሩ ሰዎች ስታዩ አይ እኔ እኮ እንዴት የታደለ ነው እንደሱ ማውራት ብችል የምትሏቸው ሰዎች ይኖራሉ። በዙሪያችሁ በጣም የምትቀኑባቸው የምታደንቋቸው ሰዎች ሊኖሩ ይችላሉ። እስኪ ጠጋ ብላችሁ ጠይቋቸው። ይሄኔ እነሱ እኮ በጣም ብዙ መስዋዕትነት ከፍለዋል። ብዙ ዲሲፕሊንድ ሆነው ተለማምደው ነው አሁን የደረሱበት ላይ የደረሱት። ስለዚህ እናንተም የነሱን ልምድ ብትጠይቋቸው እኔ እኮ እንድችል ያደረገኝ ይሄ መጽሐፍ ነው፣ ይሄ አስተማሪ ነው፣ ዩቲዩብ ላይ እንደዚህ አይነት ሰው አለ ምናምን ብለው የሚነግሯችሁን ካወቋችሁ በጣም ይጠቅማችኋል። ምክንያቱም ከቻላችሁ እንደው በዙሪያችሁ ያሉ ሰዎች ከናንተ የሚሻሉ መሆን አለባችሁ፣ በተለይ በቋንቋ። ምክንያቱም እናንተ ቋንቋ መሻሻል የምትፈልጉ ከሆነ የነሱ ምክር ትንሿ ነገር እንኳን ንግግራችሁ ይጠቅማችኋል። ስለዚህ መኮረጅን መልመድ አለብን። ሰባተኛው መፍትሄ ብዙ አማራጮችን መጠቀም ይባላል። ቋንቋ ለመልመድ አንድ አማራጭን ብቻ መጠቀም መፍትሄ አይሆንም። መማር ብቻ በቂ አይደለም። ትምህርት ቤት ገብቶ ወይ ደግሞ መጽሐፍ ማንበብ ብቻ በቂ አይደለም። ብዙ አማራጮችን መጠቀም። ለምሳሌ የተለያዩ የዩቲዩብ ቻናሎችን መከታተል፣ ምክንያቱም እነሱ ከትምህርት በዘለለ በሚያዝናና መልኩ ያቀርባሉ። ፊልም ማየት፣ ሙዚቃ መስማት፣ የሰዎች ኢንተርቪዎችን ማድመጥ። በተለይማ ፊልም ማየት በጣም ይጠቅማል። ምክንያቱም ከስር ሰብታይትል የሚጻፍበት ከሆነ እነዛ ሰዎች ምን ለመናገር በምን አይነት ሙድ ውስጥ ሆነው ምን አይነት አነጋገር ያወጣሉ የሚለውን ሁሉ እናውቅበታለን። ደግሞ አንድ ነገር እየተዝናናን ስንማር ብዙ ለውጥ እናመጣለን። እየተማርን እንደሆነ ከተሰማን እንደ ሸክም ነው የምናየው። አይ ሰለቻል እኮ ትምህርት ነው እንላለን። የሚያዝናና ነገር ግን እንደ መዝናኛ ከቆጠርነው ግን በደንብ አድርገን ነው የምንለምደው። አይታችሁ ከሆነ ደግሞ ፊልም ማየት በጣም የሚጠቅመን ነገር የመስማት አቅማችንን እንጨምራለን። በሰማን ቁጥር ነገ ምን ሲሆን ምን መናገር እንዳለብን እናውቃለን።
እንዴ በልጅነታችን እኮ ቋንቋ ከመናገራችን አፋችንን ከመፍታታችን እኮ በፊት በመስማት ነው የጀመርነው። ሰዎች የሚሉትን እንሰማለን፣ ግን እሱን ለመግለጽ ብዙ ጥረት እናደርጋለን። መስማታችን ግን የቅድሚያ ስራ ነው። ከዛ ግን መናገር ለመደን። ስለዚህ አዲስ ቋንቋም ለመልመድ የሚፈልግ ሰው እንደውም የመስማት አቅሙን በደንብ አድርጎ መጨመር ነው ያለበት። ብዙ አማራጮችን መጠቀማችን በጣም ከሚጠቅመን ነገር አንዱ ምን መሰላችሁ? ራሳችንን በእንግሊዘኛ ተናጋሪዎች ወይ ያንን ለመልመድ በምንፈልገው ቋንቋ ተናጋሪዎች እንድንከብ ያደርገናል። በዙሪያችን እኮ አይደለም ግን በስነ ልቦና ከነሱ ጋር በመንፈስ አብረን እንውላለን። የነሱን ኢንተርቪው ስናይ፣ የነሱን ፊልም ስናይ፣ የነሱን ሙዚቃ ስናደምጥ እንዴ ለምሳሌ አስቡት እናንተ ማታውቋቸው የተለየ ቋንቋ ከሚናገሩ ማህበረሰቦች ጋር የምትኖሩ ከሆነ ለምሳሌ አረብኛ ብቻ ከሚናገሩ ሰዎች ጋር ብትኖሩ እኮ የግድ ለመኖር ስትሉ እዛ ለመቆየት ስትሉ ለህይወታችሁ ስትሉ ቋንቋውን ትለምዱታላችሁ። ግዴታችሁ ነው። እናንተን በአፍ መፍቻችሁ የሚያናግራችሁ ከሌለ አዲሱን ቋንቋ መልመድ ግዴታ ይሆንባችኋል። ስለዚህ አዲስ መልመድ የምትፈልጉትንም ቋንቋ እንግሊዘኛ ሊሆን ይችላል። ራሳችሁ እንግሊዘኛ በሚናገሩ ሁኔታዎችና ነገሮች መክበብ፣ የምታዩት ፊልም ሁሉ እንግሊዘኛ ማድረግ፣ የምትሰሙት ዘፈን እንግሊዘኛ ማድረግ፣ የምታደርጓቸው ነገሮች በሙሉ ከእንግሊዘኛ ጋር የሚገናኙ፣ የምታነቡት ፌስቡክ ላይ ገብታችሁ የምታነቡት አርቲክል በእንግሊዘኛ ቢሆን፣ መጽሐፍ በእንግሊዘኛ ብታነቡ፣ አብዛኛው ነገራችሁ ከዛ ቋንቋ ጋር ቢያዝ ያን ቋንቋ የመያዝ እድላችሁ በጣም ይሰፋል። ለምን? አማራጭ የላችሁማ። የሚያዋራችሁ ሰው ወይ በዙሪያችሁ ያለው እንግሊዘኛ ብቻ ነው። ሰው ውሎን አይደለም ይመስለው፣ ውሏችሁን መምሰል ትጀምራላችሁ። የመጨረሻውና ስምንተኛው መፍትሄ ራስህን አለመጠራጠር ይባላል። በጣም ወሳኝ ነው። ለምን መሰላችሁ? አንዳንድ ጊዜ ጥሩ አቅም ኖሮን ጥሩ መናገር ችለን ግን ኮንፊደንስ ስለሌለን ብቻ ከአፋችን አናውጣው። እንዴ ሌላውን ተዉት። በአፍ መፍቻ ቋንቋችን እንኳን ሰው በተሰበሰበበት እስኪ ንግግር አድርግ ሲባል አንድ ቃል ለማውጣት ብዙ እናመጣለን። የሰው ቋንቋ ደግሞ አስቡት ለምደን ከዛ ጥሩ ልምድ አለኝ ብለን ልክ ከሰዎች ጋር ልናወራ ስንል አንድ ቃል እንኳን ማውጣት ይከብደናል። ስለዚህ እንደዚህ አይነት ነገር የሚፈጠረው በሁለት ምክንያት ነው። የመጀመሪያው ራሳችንን ስለምንጠራጠር ነው። አልችልም ይሆን ለምንድን ነው ብለን ራሳችንን ስለምንጠራጠር ነው። ሁለተኛው ግን ልምምድ ስለማናደርግ ነው። ልምምድ ማድረግ በጣም ከሰዎች ጋር ለማውራት መጣር፣ በዙሪያችን ካሉ ሰዎች ጋር ይህንን ነገር እንደ አታችመንት በቃ እንደ መቀራረቢያ መንገድ ብንፈጥርበት በደንብ እንችለዋለን። እንደውም ፈረንጆቹ ምን ይላሉ? ፕራክቲስ ሜክስ ፐርፌክት ይላሉ። ስለዚህ እንደውም ልምምድ ፍጹም ያደርጋል ይላሉ። ስለዚህ ፍጹም ለመሆን በደንብ ለመልመድ ግን መጀመሪያ ራስን መጠራጠር የለብም። አልችልም ይሆን እንዳትል። እንደዛ ካልክ ብትችል እንኳን ቃላቶቹን አውጥታ መናገር ይከብዳል። ስለዚህ በኮንፊደንስ እኔ እኮ እችላለሁ ምን ያቅተኛል ብለህ ለመናገር መሞከር ነው። ቤተሰቦች ካወራንባቸው አዲስ ቋንቋ ለመልመድ ከሚረዱ 8 መፍትሄዎች መካከል የትኛው ይበልጥ ተመቻችሁ? የትኛውን ስትሰሙ አዎ እቺ የኔ ክፍተት ናት ቆይ አስተካክላለሁ አስባላችሁ? ኮመንት አድርጉልኝ።